ሰላም አድማጮቼ በያላችሁበት ሰዓት አቆጣጠር እንደምን ዋላችሁ አመሻችሁ አደራችሁ። ተወዳጁ የእንግሊዝ ፕሪሚየር ሊግ 18ኛ ሳምንት ጨዋታዎች አሁን ከአንድ 20 ደቂቃ በፊት ማንቸስተር ዩናይትድ ከኒውካስል ኦልድ ትራፎርድ ላይ ባደረጉት ጨዋታ ተጀምሯል። በውጤቱም ማንቸስተር ዩናይትድ በፓትሪክ ዶርጉ የ24ኛ ደቂቃ ጎል ላይ 1-0 ማሸነፍ ችሏል። እንግዲህ ማንቸስተር ዩናይትድ ወደዚህ ጨዋታ የመጣው በ26 ነጥብ 7ኛ ሆኖ ሲሆን ኒውካስል ደግሞ በ23 ነጥብ 11ኛ ሆኖ ነበረ። ዩናይትዶች ከባለፈው ከአስቶን ቪላው ሽንፈት 2 ተጫዋቾችን ቀይረዋል። በጉዳት ያጡትን አምበላቸውን ብሩኖ ፈርናንዴዝን በካሴሚሮ ሲተኩ ሊዛንድሮ ማርቲኔዝ ደግሞ ዮሮን ተክቶ ገብቷል። ማርቲኔዝ እስከሚቀየርበት ሰዓት ድረስ የማንቸስተር ዩናይትድ አምበል ነበር። በዛሬው ጨዋታ አሞሪም ከጨዋታው በፊት ስለ ኮቢ ሜኖ ተጠይቀው ነበር። እንግዲህ ኮቢ ሜኖ በማንቸስተር ዩናይትድ ደስተኛ እንዳልሆነ እየገለጸ ነበርና በሚቀጥለው አሁን በሚመጣው የጃንዋሪ ትራንስፈር ተለቁታላችሁ ተብሎ ነበረ። አሞሪም ተተኪ ካላገኘን ማንንም መልቀቅ አንችልም ብሏል። ኮቢም እድል እስኪያገኝ ድረስ መጠበቅ አለብን ነበር ያለው። ለማንኛውም ኒውካስሎችም እንደዚሁ ከባለፈው ጨዋታ ላይ ምንም ለውጥ አላደረጉ ነበር። ከቼልሲ ጋር አቻ ያወጡበትን ሙሉ ቡድን ነው ይዘው የገቡት። በኒውካስል በኩል ያለ አንድ ለውጥ ቢኖር ግብ ጠባቂው ኒክ ፖፕ በቡድኑ መካተቱ ነበር። እንግዲህ 7 ጨዋታዎችን ሚስ ካደረገ በኋላ ዛሬ በቡድኑ ተካቷል። ከጉዳቱ አገግመው ማለት ነው። እንደውም የጨዋታው መጀመሪያ አካባቢ አሁን የኒውካስሉ ግብ ጠባቂ ጉዳት ባጋጠመው ሰዓት ኒክ ፖፕን አይተነዋል ሲያማሙቅ። ራምስዴል ቢጎዳ ኖሮ ሊገባ ያማሞቀ ነበር። ለማንኛውም ኒውካስል ዩናይትዶች ሰሞኑን ካሳዩት አቋም አኳያና አጥቂያቸው ከኒክ ቮልትማዳ ወደ ፕሪሚየር ሊግ ከመጣ በኋላ ባገባቸው 7 ጎሎችና ባሳየው ቶሎ መላመድ የተሻለ ግምት ተሰጥቷቸው ነበር። ግን የመጀመሪያውን አጋማሽ ማንቸስተር ዩናይትድ በሙሉ ቁጥጥር የተጫወተው ጨዋታ ነበር። ማንቸስተር ዩናይትድ በዚህ ጨዋታ ላይ አንድ ነገር አስገርሞናል። እንግዲህ አሞሪም በ4 የኋላ መስመር ተከላካዮች ገብቷል ማለት ነው። 4-3 ነው የመጀመሪያውን አጋማሽ እየተጫወተው። ከመጀመሪያው አጋማሽ በኋላ ረጅም ሰዓት እንደዛው ነበር የቀጠለው። ከጨዋታው መጠናቀቅ በኋላ አሞሪም ስለዚህ ጉዳይ ተጠይቆ ነበር። አዎ ይሄ በኋላ 4 ተከላካይ 4-3 መጫወታችን ኒውካስልን ለመብለጥ የነበረውን ብቸኛው አማራጭ ነው ብሏል። እንግዲህ ይሄን አማራጭም እስከተወሰነ ሰዓት ድረስ ተጫውቶ ውጤት አስገኝቷል ማለት ነው። ይሄን ፎርሜሽን ወደ በኋላ አካባቢ ዩናይትዶች ይቀይሩታል እዛ አካባቢ ሲደርስ። ስለዚህ ምናየው ይሆናል። ለማንኛውም ኒውካስል ዩናይትዶች የመጀመሪያው አጋማሽ ላይ አልነበሩም ማለት ይቻላል። የኒውካስል በአጠቃላይ እንደ ቡድን ከሜዳቸው ውጭ ያላቸው አቋም በጣም የሚያስገርምና በጣም እየወረደ ነው። እንግዲህ ፓትሪክ ዶርጉ 24ኛው ደቂቃ ላይ ድንቅ ጎል አስቆጥሯል። ይሄ ልጅ ለማንቸስተር ዩናይትድ እስከዛሬ ድረስ ጎል አስቆጥሮ አያውቅም ነበር። እንግዲህ በ38ኛው ሙከራ ነው ጎል ያስቆጠረው። ለማንቸስተር ዩናይትድ 38 ጨዋታዎችን በሁሉም ውድድሮች ላይ ተጫውቶ ነበረ። ዛሬ እንግዲህ የመጀመሪያውንና እጅግ አስፈላጊውን በተለይም አምበል ብሩኖ ፈርናንዴዝ በሌለበት ማንቸስተር ዩናይትድ እንዴት ይሆናል ሲባል ፓትሪክ ዶርጉ 24ኛው ደቂቃ ላይ በድንቅ ቮሊ አስቆጥሮ 1-0 እንዲያሸንፍ ረድቶታል። ከዚህ ጎል መቆጠር በኋላ ኒውካስሎች በራስ መተማመናቸው ጠፍቶ ሲደነባበሩ ነበረ። እንግዲህ ማንቸስተር ዩናይትድ በተለይ የመጀመሪያው አጋማሽ ላይ እንደ ቡድን ነበር የሚጫወቱት። ሁሉም እያንዳንዱ ተጫዋች ደም ነበር የሚሰጠው ማለት ይቻላል። አጥቂያቸው ቤንጃሚን ሼሽኮን ጨምሮ በተለይ ግን ፓትሪክ ዶርጉ በተለየ ብቃት የጨረሰው የመጀመሪያ አጋማሽ ነበረ። ሁለተኛው አጋማሽ እስኪጀመር ድረስ ማለት ነው። እንግዲህ እንዲህ እጥር ምጥን ያሉና ትኩስ የስፖርት ወሬዎችን ለመስማት ካምቦሎጆ ስፖርትን ሰብስክራይብ፣ ፕሮግራሞችን ደግሞ ላይክ እና ሼር ማድረጋችሁን አትርሱ እያልኩኝ ወደ ሁለተኛው አጋማሽ ሳልፍላችሁ ሁለተኛው አጋማሽ ላይ ማንቸስተር ዩናይትዶች ጃክ ፍሌቸርን ጉዳት ባጋጠመው ሜሰን ማውንት ቀይሮ አስገብተዋል። ይሄ ልጅ ባለፈውም ተናገር የነበረ የማንቸስተር ዩናይትድ እውቅ ተጫዋች የዳረን ፍሌቸር ልጅ ነው። ሌላኛው መንትያ ወንድሙ ደግሞ ዛሬ ተጣዋቂ ወንበር ላይ የነበረ ነው። ኒውካስሎች ሁለተኛ አጋማሽ ተቆጣጥረውት ነበረ ማለት ከገቡ ጀምሮ ኒውካስሎች ነበር የሚያጠቁት። በሚያስገርም ሁኔታ በመጀመሪያው አጋማሽ ላይ ማንቸስተር ዩናይትድ
ሶስት ኳሶችን ኦን ታርጌት ሲሞክሩ ኒውካስሎች ምንም ሙከራ አላደረጉም ነበረ። ሁለተኛው አጋማሽ ላይ ግን ማንቸስተር ዩናይትድ አንድም ጎል ወደ ኢላማውን የጠበቀ ማለት ነው ወደ ጎል አልሞከረም። ኒውካስሎች ግን ሁለት አድርገዋል። ግን የኒውካስል ጨዋታው መቆጣጠርና በልጦ መጫወት እስከ ማንቸስተር ዩናይትድ የፔናልቲ ቦክስ ድረስ ብቻ ነበር እንጂ ከዛ አልፈው አደጋ መፍጠር የሚያስችል አልነበረም። ማንቸስተር ዩናይትዶች ሁለተኛውን አጋማሽ ሙሉ ለሙሉ ለመከላከል እንደገቡ የሚያስታውቁ ነበር። በእርግጥ 60ኛው ደቂቃ ላይ ቤንጃሚን ሼሽኮ በጥሩ ሁኔታ አልፎ ከኒውካስሎች የተቀማችን ኳስ የመታት ኳስ በግራ እግሩ የግቡን አግዳሚና ቋሚ 90 ዲግሪ ላይ ማለት ይቻላል እሱን ለትማ የተመለሰችው አጋጣሚ ምታስቆጭ ነበረች። ከዚች ሙከራ በኋላ ነበር እንግዲህ 60ኛው ደቂቃ ላይ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ካዚሜሮንና ሼሽኮን አስወጥቶ ዮሩንና ዘርክሲን ያስገባው 60ኛው ደቂቃ ላይ ማለት እንግዲህ አሁን ዩናይትድ ወደምናውቀውና ሩበን አሞሪም ወደሚወደው ወደ 3-5-2 ፎርሜሽን የተመለሰበት ነው። ከዚህ በኋላ ለመከላከል የወሰነበት ነው ማለት ነው። እዚህ ሰዓት ላይ ካዚሜሮ በመቀየሩ በጣም እንዴት ተደናገጠ ፊት ነበር ያሳየው። 10 ጊዜ ደጋግሞ እኔን ሲል ነበር። አዎ ግን አሰልጣኙ አንተ ብሎ ማለት ተቀይሮ እንዲወጣ አድርጎታል። 62ኛው ደቂቃ ላይ በኒውካስሎች በኩል ሁል የግቡ ቋሚ መልሶበታል። እቺ ለመቆጠር የምትችል ሙከራ ነበረች። እንግዲህ ኒውካስሎች በጣም በሚያምር አንድ ሁለት ቅብል ሄደው መጨረሻ ላይ አንቶኒ ጎርደን የሳታት ኳስ የምትጠቀስ ነች። ይሄ 67ኛው ደቂቃ አካባቢ ነበር ነው። ይሄን ጨዋታ በዚህ ሰዓት ላይ ሲደርስ ኒውካስሎች ጎል ማስቆጠራቸው እርግጥ የሚሆን ይመስል ነበር። ግን ዩናይትዶች በመረባረብ ተከላክለው ኒውካስሎች ወደ ፔናልቲ ቦክሳቸው ውስጥ እንዳይገቡ ተከላክለው ይዘዋቸዋል። እንግዲህ ኒውካስሎች ኤዲሃው 68ኛው ደቂቃ ላይ ጆዋሊንተን ባርነስንና ዊክሳን አስገብቷል። በአንድ ጊዜ ሶስት ተጫዋች ማለት ነው። መርፊ ቮልትማደና ራምሴን አስወጥቶ እንግዲህ ለዚህ ምን አይነት እንደሆነ አላቅም የሚሰጠው ማሳመኛ። ምክንያቱም 46 ጊዜ ነው ኒውካስሎች በዚህ ጨዋታ ላይ ኳሶችን ወደ ማንቸስተር ዩናይትድ የፔናልቲ ቦክስ ውስጥ ክሮስ ያደረጉት። ይህን ሁሉ 46 ኳሶችን ክሮስ የምታደርግ ከሆነ ኒክ ቮልትማዳን ቀይሮ ማስወጣቱ ትርጉሙ ምን እንደሆነ የሚገባ አይደለም። አለበለዚያ ክሮሶቹን ቀንሶ በሌላ ጨዋታ ለመጫወት መሞከር ነበር። ግን እነዚህ ሁሉ ክሮሶችም የወከኑና በማንቸስተር ዩናይትዶች ተከላካዮች ወይም ደግሞ ግብ ጠባቂ እየተመለሱ ነበር። ማንቸስተር ዩናይትዶች በእርግጥ ከኒውካስል የተሻለና 2-0 ለማድረግ የሚያስችላቸውን እድል አግኝተው ነበረ። 73ኛው ደቂቃ ላይ ሉክ ሾው ከቅጣት ምት ያገኛትን ኳስ 2-0 ማድረግ ነበረበት፣ ግን በግቡ አናት ላይ ሰዷታል። እዚህ ጨዋታ ላይ እንዳስገረሚው ነገር በማንቸስተር ዩናይትድ በኩል ሩበን አሞሪም ጨዋታው 88ኛው ደቂቃ ላይ ሲሆን ማለትም 2 ደቂቃ ብቻ ሲቀረው ሁለት ልምድ ያላቸውን ሉክ ሾውና ሊሳንድሮ ማርቲኔዝ ቀይረው አስወጥቶ እንግዲህ ፍሬድሪክሰንና ማላሲያን አስገብቷል። ፍሬድሪክስና ማላሲያ ማስገባቱ እኔ በግሌ በጣም ግራ አጋብቶ ነበር። ምክንያቱም ሉክ ሾውና ሊሳንድሮ ማርቲኔዝ ጨዋታውን ይጨርሳል የሚል ነው ግምት ነበር። ምክንያቱም እነዚህ ተከላካዮች በጣም ልምድ ያላቸውና የቀረውን ደቂቃ ቡድኑን በመምራት ሊጨርሱ የሚችሉ ነበሩ። ከነዚህ ሌላ ዛሬ በማንቸስተር ዩናይትድ በኩል ሄቨንስ የተባለ ወጣት ተከላካይ በጣም ጥሩ ነበር። ለማንኛውም እነዚህ ቅያሮች ቢያደርግም እንግዲህ ሩበን አሞሪም ጨዋታውን በአሸናፊነት ተወጥቷል ማለት ነው። እንዳልኳችሁ ግን መጀመሪያ ላይ የኒውካስል ዩናይትዶች ከሜዳቸው ውጪ ያለው ፎርማቸው በጣም አጠያቂ ነው። እንግዲህ ማንቸስተር ዩናይትድ ይሄንን ድል በማድረግ ከኦክቶበር በኋላ ለመጀመሪያ ጊዜ ፕሪሚየር ሊጉ ለማሸነፍ ችሏል። በዚህም ውጤት በ29 ነጥብ አምስተኛ ሆኗል ማለት ነው። ሩበን አሞሪም ከጨዋታው በኋላ እንግዲህ እንደ ቡድን ተጫውተን እንደ ቡድን ተከላክለን እንደ ቡድን ሰፈር አድርገን እንግዲህ ለማሸነፍ ችለናል ነው ያለው። ቅድም እንዳልኳችሁ የፎርሜሽኖቹን ለውጥ በተመለከተ 4 ተከላካይ ከኋላ ማድረጋችን ወይም በ4-3 መጫወታችን በተለይ መጀመሪያው አጋማሽ ላይ ለማጥቃት የነበረንን ፍላጎት ነው የሚያሳየው። ከዛ በኋላ ግን ሁለተኛው አጋማሽ ላይ በጣም ተበልጠናል። ግን
ያንንም አስበንና አቅደን ያደረግነው ለመከላከል ነው። ሁለተኛው አጋማሽ የገባ ነው። ብዙ ተጫዋቾች ተጎድተውብናል። በዛ ላይ ደግሞ ኮንፊደንሳችን ጥሩ አልነበረም። ስለዚህ እንደዛ አድርገን ነጥባችንን በማስጠበቃችን ምንም ቅሬታ የለበትም። የጨዋታው ፕላንም ነው ብሏል። ለማንኛውም እንግዲህ ማንቸስተር ዩናይትድ ይህን ድል በማድረጉ ደረጃውን ወደ ላይ ከፍ አድርጎ በ29 ነጥብ አምስተኛ ደረጃ ላይ ተቀምጧል። ሌሎች ጨዋታዎች ነገና ከነገ ወዲያ ቀጥለው ይካሄዳሉ። ዛሬ እንግዲህ የነበረኝ አጭር ዘገባ ይሄን ይመስላል። ፕሮግራሜን ላይክ፣ ሰብስክራይብ እና ሼር ማድረግ አትርሱ። በሌሎች ጨዋታዎች ካየሁ በኋላ በአጭር ዘገባ እስከምጠላችሁ ድረስ ሰላማችሁ ይብዛልኝ እያልኩኝ ቻው።